ሰላም እንዴት ናችሁ ቤተሰቦቼ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በአረብ ሀገር ሆናችሁ የተለያየ መድኃኒት የምትወስዱ ልጆች ጥንቃቄ አድርጉ። እንደ ኮላጂን፣ ቪታሚን ሲ፣ ቪታሚን ዲ፣ ፓናዶል፣ ፓራስታሞል፣ አኒዶል የተለያዩ መድኃኒቶች የምትወስዱ በአረብ ሀገር ሆናችሁ ጥንቃቄ አድርጉ። ምክንያቱም ስትሄዱ ወደ ሀገራችሁ ከባድ ነው የሚሆንባችሁ። ምክንያቱም ይሄ ነገር ካላገኛችሁት እንደዚህ የተለያዩ መድኃኒቶች ውፍረት ለመጨመር፣ ውፍረት ለመቀነስ፣ ለፀጉር፣ ለአጥንት እያላችሁ የምትወስዷቸው መድኃኒቶች በአረብ ሀገር ሆናችሁ ኢትዮጵያ ላታገኙት ትችላላችሁ። አንደኛ። ሁለተኛ ነገር ደግሞ ለጤናችሁ ተመርምራችሁ አይደለም የምትገዙት፣ ኦንላይን ነው የምታዝዙት። ኦንላይን ሆናችሁ ነው የምትገዙት። ገባችሁ? ኦንላይን ሆናችሁ በምትገዙበት ሰዓት ለጤናችሁ በጣም አስጊ ነው። ምክንያቱም ተመርምራችሁ ዶክተር አዞላችሁ ቢሆን ችግር የለውም። እናንተ ግን ኦንላይን ነው የምትገዙት። ኦንላይን የምትገዙት ነገር በአጠቃላይ ጥቅም የለውም። በአጠቃላይ ጥቅም የለውም። አረብ ሀገር ስንኖር ማለት ነው በጣም ጥንቃቄ ያስፈልጋል። በጣም ምክንያቱም የተለያየ መድኃኒቶች የምንወስድ ከሆነ የተለያየ ነገር ሰውነታችን ለምዶ ከሆነ አገራችን ራሱ በጣም ሰውነታችን ይቀያየራል። የተለያየ ሰውነት ነው የሚመጣው። ምክንያቱም እዚህ የምናለምደው ነገር ትክክል አይደለም። እና እኔ የምላችሁ ነገር ምንድን ነው፣ ራሱ ሰዎቹ ቤት ማዳሞች ቤት ሆናችሁ ራሱ ቢያማችሁ ራሱ ድንገተኛ መድኃኒት ስትሰጣችሁ አትውሰዱ። አሁን ለምሳሌ የሆነ ነገር ቢያማችሁ ራሳችሁን የሆነ ነገር ቢያማችሁ ከመሳቢያ ውጣ የምትሰጣችሁን መድኃኒት አትወሰዱ። ምክንያቱም ለምን እንደሆነ እንኳ አታውቁትም። ገባችሁ? ለምን እንደሆነ እሷም ኤክስፓየርድ ይሁን ጤነኛ ይሁን እንኳ አታዩም። ዝም ብላ ሄዳ ሆስፒታል አስመርምራ እንደገና አዲስ መድኃኒት ከምትገዛ መሳቢያ ውስጥ ያለውን የቁም ሳጥን ያለውን የተጠራቀመውን መድኃኒት ትሰጣቸዋለች። ገባችሁ? ስለዚህ አትውሰዱ። የተለያየ ነገር አታልምዱት። ሰውነታችሁን የተለያየ ነገር አትውሰዱ። አረብ ሀገር ተቀምጣችሁ ኦንላይን ላይ የሚሸጠው ሁሉ እውነት አይደለም። አንዴ ፀጉር ያሳድጋል ይላሉ፣ አንዴ ያወፍራል ይላሉ፣ አንዴ ምን ይላሉ። የማይሉት የለም። ለምን? ለቢዝነስ ነው። ቢዝነሳቸው ስለሆነ ነው እነሱ። እናንተ ግን ማዳም ቤት የተቀመጣችሁ ልጆች፣ ለስራ ከአገራችሁ የወጣችሁ ልጆች ግን እየገዛችሁ አትጠቀሙ። የተለያየ ነገር በቃ ወደ ውስጥ የሚገባ ነገር አትውሰዱ። በቃ በአጠቃላይ ወደ ውስጥ የሚገባ መድኃኒቶች በጣም ጥንቃቄ ማድረግ አለባችሁ። ዶክተር ሂዳችሁ ሆስፒታል ሂዳችሁ ዶክተር አይተዋችሁ ተመርምራችሁ ነው መውሰድ። ኦንላይን እየገዛችሁ የምትወስዱት ነገር በአጠቃላይ ምንም ለጤናችሁ ጠንቅ ነው የሚያመጣ። እኔ ኩላሊት ፌል ያደርጋል። ምክንያቱም ዶክተር ያላዘዘውን ኦንላይን ዶክተር መስለው ዶክተር ነን እያሉ የሚያስተምሩትን ሁሉ እየወሰዳችሁ መግዛት መጠቀም ይቅርባችሁ። ሂዱ ጤና ጣቢያ ሂዳችሁ ፋርማሲ ሂዳችሁ ተመርምራችሁ መግዛት ያለባችሁ መድኃኒት የሚያወፍር የሚያቀላ ፀጉር የሚያሳድግ ጥፍር የሚያሳድግ የሚሉት ነገር አለ። ወላሂ ላይ እያየኋቸው ነው እኔ። ይሄ ሁሉ ጥቅም የለውም። ምክንያቱም ኩላሊታችሁ ላይ ነው ቁጭ የሚል የሁሉ መድኃኒት። ቪታሚን ሲ፣ ቪታሚን ዲ፣ ቪታሚን ኤ የምትሉት ምንድነው ኮላጂን ምናምን እያሉ የሚሸጡት ማወፈሪያ፣ ማክሻ፣ ቂጥ ማውጫ እማይሉት ነገር የለም። በተአምር በጣም ብዙ ነው። ሰውነት ዳሌ ማውጫ እማይሉት የለም። ኦንላይን ላይ የሚሸጡት ለቢዝነሳቸው ሲሉ ግን ሰዎቹ ቤት ማዳም ቤት ያሉ ልጆች ግን ይገዛሉ፣ ይወስዳሉ። እናንተ ናችሁ ጤናችሁን እያጣችሁ ያላችሁ። አንደኛ ኤክስፓየርድ ይሁን አይሁን የምታውቁት ነገር የለም። አትውሰዱ። ወደ ውስጥ የሚገባ ነገር አትውሰዱ። የተለያየ መድኃኒታችን አትውሰዱ። አረብ ሀገር ሆናችሁ በቃ ጥንቃቄ አድርጉ። ለራሳችሁ ሴፍቲ አድርጉ። ምክንያቱም አገራችሁ ሄዳችሁ ራሱ ኑሮ የምትኖሩት ጤነኛ ስትሆኑ ነው።
ስለዚህ ውዶች የምንላችሁ ፈልጌ ነው። እኔም ካየሁት ከተማርኩት ከቆየሁበት አንጻር ስነግራችሁ የተለያየ ነገር አትውሰዱ። በቃ የተለያየ መድኃኒቶች አትውሰዱ። የምንም አያስፈልጋችሁ። ምንም እናንተ የሚያስፈልጋችሁ ምንድን ነው? ስራችሁን ስሩ። ጠዋት ተነስታችሁ ቁርሳችሁን ፈልጋችሁ መብላት፣ ወደ ስራችሁ መስራት። ሳትበሉ አትስሩ። ውሃ ሳትጠጡ አትስሩ። አሁን ሙቀት ሰዓት ኩላሊታችሁ ፌል ያደርጋል። ውሃ ሳትጠጡ፣ ቡና ካለ ቡና ጠጡ፣ ሻይ ካለ ሻይ ጠጡ፣ ወተት ካለ ወተት ጠጡ። ወተት እንደውም ጥቅም አለው ለጥርሳችሁ ራሱ ለሆነ ነገራችሁ ለፀጉራችሁ። ወተት ጠጡ። ያልሆነ ነገር ከምትገዙ እንደውም የጥቅም ያለው እንደ ፍራፍሬ እንደ ብርቱካን እንደ ሙዝ እንደ ማንጎ ምናምን እየገዛችሁ ብትጠቀሙበት ይሻላችኋል። የተለያየ የመድኃኒት አይነት አንዴ ለፀጉር ይላሉ፣ አንዴ ፀጉር ያሳድጋል ይላሉ፣ አንዴ ቪታሚን ሲ ነው ይላሉ፣ ቪታሚን ኤ ነው፣ ቪታሚን የማይሉት ፍጥረት የለም በኦንላይን የሚሸጡ። ለምን? ቢዝነሳቸው ነው። እናንተ ደግሞ ማዳም ቤት ያላችሁ ሰዎቹ ቤት ያላችሁ ደግሞ ትገዙና ትወስዱታላችሁ። ወደ ውስጥ የገባ ነገር ጤና ያመጣ። በአጠቃላዩ ጥንቃቄ አድርጉ። በቃ ወደ ውስጥ የሚገባ ነገር በጣም አደጋ ነው። አደጋ በጣም የተማረ ዶክተር አይቶት ካልሆነ በጣም አደገኛ። ዶክተር አይቶት የተማረ በጣም ሄዳችሁ ሆስፒታል ዶክተር ያላየውን አይቶት ካልሆነ አትውሰዱ። ቢያማችሁ እንኳን አይደለም ገዝታችሁ ቢያማችሁ ራሱ ሴትዮዋን ውሰጂኝ ሆስፒታል ብላችሁ ካልሆነ ሆስፒታል ሄዳችሁ ዶክተር ካላዘዘላችሁ እሷ ቁም ሳጥን ስላለ መሳቢያ ውስጥ ስላለ ብትሰጣችሁ ራሱ አትውሰዱ። በቃ ይሄ መልእክቴ ነው አረብ ሀገር ላላችሁ። ምክንያቱም አገራችሁም ስትገቡ ማለት ነው የተለያየ መድኃኒቶች ይሄ ቪታሚን ሲ ቪታሚን ምናምን የምትሉት ነገር ይሄ ማወፈሪያ ማክሻ፣ ይሄ ዳሌ ማውጫ ዳሌ ማክሻ ምናምን የምትሉት ነገር ኢትዮጵያ ላይ በተአምር አታገኙትም። አንደኛ ገንዘቡ አይገኝም። አንደኛ ነገር ገንዘቡን አታገኙት። እዚህ አረብ ሀገር ደሞዝተኛ ስለሆናችሁ ነው። አነሰም በሳም ስለምታገኙ እንደፈለጋችሁ ኦንላይን ታዘዛላችሁ። አንድ ሁለተኛ ነገር ደግሞ ኑሮ ራሱ ናላችሁን ያዞራችኋል ኢትዮጵያ ስትገቡ። ሶስተኛ ነገር ደግሞ ያልሆነ ነገር ወስዳችሁ ያ የምትወስዱት ነገር ሲቆም ፊታችሁ ሁሉ ሰውነታችሁ ሁሉ ይቀየራል። ለምን? አዳብት አድርጓላ ሰውነታችሁ የመውሰድ እንትኑ ተላምዶታል። ያ ነገር ሲቀርበት ሰውነታችሁ ቁስቁል ነው የሚለው። ገባችሁ? እና አረብ ሀገር ያላችሁ እባካችሁ ጥንቃቄ አድርጉ። ያልሆነ ነገር አትልመዱ። በቃ ምንም አያስፈልጋችሁም። እናንተ አንድና አንድ ስራችሁን ሰርታችሁ ወደ ሀገራችሁ ወደ ቤተሰቦቻችሁ፣ ልጅ ካላችሁም ወደ ልጃችሁ፣ ልጅ ከሌላችሁም ወደ እናት አባታችሁ፣ ወደ ቤተሰቦቻችሁ በሰላም ግቡ። በሰላም በፍቅር በጤናችሁ ልክ ጤነኛ ሆናችሁ እንደመጣችሁ አገራችሁም ጤነኛ ሆናችሁ ለመመለስ ሞክሩ። ጎበዝ ሁኑ፣ ብልህ ሁኑ። ስለዚህ እኔ ዛሬ መልእክቴ እባካችሁ የተለያየ መድኃኒቶችን ከመውሰድ ተጠንቀቁ። በቃ ይሄ ኦንላይን የሚሸጡ መድኃኒቶችን ወደ ውስጥ የሚዋጥ ነገር አትውሰዱ። ዛሬ መልእክቴ